ዛሬ የእውነት ከባድ እንግዳ ቤት ጠርቻለሁ። ከባድ እንግዳ ማትገምቱት ሰው እድል የቀናው ቀን ይወጣለት ምኞት ውጥኑ የሰመረለት። አሁን ላይ ደግሞ ሞር ካንተ ጋርም እንዴት መቀራረብ ፈልጋለሁ፣ መተዋወቅ ፈልጋለሁ እና በቃ አላ ጓደኛሞች እንድንሆን ፈልጋለሁ። በቃ ቤስት ፍሬንድ የሚባል ኦኬ ጓደኛ ኖርማል ባለ ቶሎ የሚያበሳጭ ነገር ምንድነው? ሰዎች ነገሮችን ከኔ ኤክስፔክት ማድረግ ለምሳሌ እንደዚህ አድርጉ እስክል መጠበቅ የለባቸው። እኔን አይተውኝ የምፈልገውን ኦርና መረዳት አለባቸው ያስባል። አያስፈልግኝ ብዬ ብቻዬን እሺ እኮ አልኩሽ። አሁን እኔ እሺ ብዬሽ ለራሳችሁ ልትቀበዩ አልፈለግሽም ወይም ደግሞ አላመንሽበትም። ኧረ ተነሽ ጉድ ወይ ሰውን አቅርቢ ምናምን ከጎኔ ቁጭ ወይ እንዳይ ራሱ ፍቃድልኝ እውነት እኔ አስተናግድሻለሁ። ሽነፈ ልቤ ሸጋ ልጅ ወደደ። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? ሰላማችሁ ይብዛልን። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ከስንት ጊዜ በኋላ ከአንድ ወር ከምናምን በኋላ ተመልሻለሁ። እንዴት ናችሁ? የምር በጣም 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 ነው የናፈቃችሁኝ። እንደ ቀልድ ነው ባይዘው ጊዜ የሚሄደው። እኔም እንደዚህ ጠፋለሁ ብዬ አላሰብኩም ነበር። እንግዲህ በአንዳንድ ምክንያቶች ያው ጠፋው። አሁን ግን ተመልሼ መጥቻለሁ። በጣም ነው የናፈቃችሁኝ። እኔ የምር ምን ብዬ መናገር እንዳለብኝ አላቅም። የምር ይሄን ያክል ጊዜ ጠፍቼ አላቅም ከዩቲዩብ እና ብዙ ሰዎች እየጠየቃችሁኝ ነበር። ኧረ ሄሉ ጠፋሽ ምንድነው ተመለሽ እያላችሁኝ፣ እኔም እሺ እያልኩ ከዛሬ ነገ እያልኩ በቃ ሳይታሰብ ጊዜው ሄደ እና አሁን ግን ተመልሼ መጥቻለሁ። እንኳን ደህና መጣሽ በሉኝ እንጂ እና ለማንኛውም ግን ቤተሰብ ዛሬ ደስ በሚል ሁኔታ መጥቻለሁ። ዛሬ የእውነት ከባድ እንግዳ ቤት ጠርቻለሁ። ከባድ እንግዳ ማትገምቱት ሰው ቤት ጋብዤዋለሁ። ማን እንደሆነ እንግዲህ አብራችሁን ሆናችሁ የምታዩት ይሆናል። ትንሽ ዝግጅት አዘጋጅቻለሁ። ለመጀመሪያ ጊዜ ነው ባይዘው በአካል የምንገናኘው። ተገናኝተን አናውቅም። ቤቲም ለመጀመሪያ ጊዜ ነው የጋበዝኩት። እኔም እንደናንተ ለመጀመሪያ ጊዜ ነው በአካል ማየው። ብቻ ደስ ብሎኛል። ቤት ስጋብዘው እሺ ብሎኛል፣ እመጣለሁ ብሎኛል እና እሱ ከመምጣቱ በፊት ትንሽ ነገር አዘጋጅቻለሁ። ያው ቡና ነገር ነው። ከዛ የዘለለ ነገር እንግዲህ ጊዜም አልበቃኝም እውነት ለመናገር እና ቡና ምሳ ምናምን አዘጋጅቻለሁ። ቡና ቁርስ ነው ይሄ ፊት ለፊት ያለው እንግዲህ ቡና ቁርስ ነው። ቡናም ቦታ ተዘጋጅቷል። እንደምታዩት እንግዲህ ተዘጋጅቷል። ያው ቡናውን ገና ነው እሱ ከመጣ በኋላ ነው የማፈላው የምቆላው። ቆልቶ ነው የሚፈላ እና እንደዛ ነው። እና እዚህ ጋር ግን የጠፋውበትን ምክንያት ትንሽ ላብራራላችሁ። ምክንያቱም እናንተም ብዙ ጊዜ ጠብቃችሁኛልና ምን መሰላችሁ፣ ያው የተፈጠረ ብዙ ነገር አለ። ይሄ ነው ማለት አልፈልግም፣ ግን በቃ አንዳንዴ በህይወታችሁ ውስጥ ምን እንደሚያጋጥም አታውቁም። ሁሉም ነገር እዚህ ሶሻል ሚዲያ ላይ መናገር አልፈልግም እና ብቻ አንዳንድ ነገሮች ተፈጥረው በጣም ጥሩ ሁኔታ ውስጥ አልነበርኩም። እነዛ ነገሮችን ለመፍታት እየታገልኩ ነበር። የግድ ደግሞ ፊት ለፊት ማምጣትም ስላልነበረብኝ ለዛ ነው የጠፋሁት እና ብዙ ሰዎች ስለተጨነቃችሁ ነው እና አንዳንድ ነገሮችን በራሴ መንገድ መፈታበት መንገድ ስላለ ለዛ ራሴንም ከአንዳንድ ነገሮች ቆጠብ አድርጌ ነው። በእርግጥ ቲክቶክ ላይ አልጠፋውም። ቲክቶክ ላይ የምታውቁኝ ሰዎች እንግዲህ እዚህ ውስጥ ቲክቶክ ላይ አልጠፋውም እና እንደዛ ነው። አሁን ላይ ግን ነገሮችን በራሴ መንገድ እያስተካከልኩም ስለሆነ እየተስተካከለልኝም ነው፣ እግዚአብሔር ይመስገን። እና አሁን ደግሞ ከዚህ በኋላ መቼም አልጠፋም፣ እውነት አልጠፋም። እናንተም ደግሞ እንደተለመደው አበረታቱን፣ ላይክ፣ ሼር፣ ሳብስክራይብ አድርጉልኝ። በደንብ
እንግዲህ እና ይሄን ይመስላል። ለማንኛውም ግን ዛሬ የሚመጣውን እንግዳ ፍንጭ ልስጣችሁ ማን እንደሆነ። አሁን ፍንጭ ከሰጠው ግን ትገምታላችሁ በእርግጠኝነት ቲክቶክ ላይ የምታውቁኝ ሰዎች ትገምታላችሁ። እና አብዝተን አብረን እየታየን ነው ቲክቶክ ላይ እና ከዚህ በላይ ግን ከሄድኩ ታውቁታላችሁ። ቲክቶክ ላይ አብረን ብዙ ጊዜ እንገባለን። ብቻ ከዚህ በላይ መሄድ አልፈልግም፣ ገምቱት እናንተ። እና ዛሬ እንግዲህ ቤቴ ጠርቼዋለሁ። ቅድም እንደነገርኳችሁ አሪፍ ቆይታ ይኖረናል። የትም ሳትሄዱ አብራችሁን ቆዩ። ላይክ፣ ሼር፣ ሳብስክራይብ አድርጉልኝ። ለማንኛውም ግን እሱ እስከሚመጣ አንዳንድ ነገሮችን ላዘጋጅ። የትም እንዳትሄዱ አብራችሁን ቆዩ። የነገን ማወቅ ፈለኩ፣ መጪውን ማየት ናፈኩኝ። የፍቅር ምርጫዬ አንተው ነህ፣ ልቤን መንፈሴን የገዛ ወሰንኩኝ ልረታ። ለማንኛውም ቤተሰብ እየጠበኩ ነው። ፈርቻለሁ። ሰብስቤ በፍቅር ህይወቴ ላኑረ መጥቷል ቤተሰብ። ህልም ነው የኔስ የህልም ህልም ነው የኔስ የህልም ድንቅ ነው ይህስ ዓለም ለደስታዬ ልክልም ለምቦሳ ይሰሩ ልሰርሽ ተቀበል። ደስ ያለብሽ እዚህ ትሻለሽ ከፈለሽ ነው መቅረቡን እንዴት ነሽ? ሁሉ ሰላም። በአካል ለመጀመሪያ ጊዜ ሰላም ልበላቸው ቤተሰቦች። ኧረ ሰላም በላቸው ነው በይ። እኔ አይኔ አፋረኝ እኮ በአካል እውነት። አይ እኔ እኮ ገና በደንብ እያየሁት ነው በአካል ነው። እሺ ልቆምልሻል። ሬት አርጊ። አይ አሪፍ ነው። ያው ነው ምንም ልዩነት የለም። እውነት ነው። ትንሽ በአካል ይሻላል። አይ ቲንክ ያልሽ ለራስሽ ሞራል ትሰጫለሽ። አይ ያው ነው። ሰላም በላቸው እሺ ቤተሰቦች። ለመጀመሪያ ጊዜ አንቺ ቻናል ላይ የመጣው ነው። ሰው የማያውቀኝ ብዙ ሰው አለ ማለት ነው። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ኤምኬ ስኳድ ነው ብለው በኔ ኢንትሮ ልገባ ነው። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ኤምኬ ስኳዶች እንዴት ናችሁ? ሁሉን አማን ነው፣ ሁሉ ሰላም። በእርግጠኝነት እኔ ኮሚኒቲ ላይ ይሄ ቪዲዮ ኖሮ እሱን አይታችሁ የመጣችሁን ብዙዎች ትኖራላችሁና ሰብስክራይብ አድርጓት። በቃ እኔ ኢንትሮ ዙማ አይናፋር ስለሆንኩ እውነት አንቺ አታሳቂ። አንድ በቃ ራሴን ቪዲዮ እንደሌላ አሳምኘው ልኖር። ኖርማል ላይ ዳቦ ናቸው በሪ ላይ ቢሆን እንደዛ ነው የምለው እያልኩ ነው። ኦኬ ነው እንዴ? ቤትሽ ያምራል። ብቻሽን ነው የምትኖሪ? አዎ እውነት እስካሁን ብቻዬን ነው የምኖረው። አሪፍ ነው። እንዴት አለ እዚህ አሻንጉሊት ጊፍትም እየታየኝ ነው። ጥሩ ነው ጥሩ ነው። ሳቅ በዛሽ። አይ የምር ብቻ ደስ ብሎኛል። እንኳን ደህና ወደ ቤት መጣክ። በአካል ለመጀመሪያ ጊዜ ነው ባይዘው ቤት ስንገናኝ እና ቤተሰቦቼ እንዴት አያችሁት? ሚፍታ የእውነት ብዙ ጊዜ ያው እኔ እናንተ ቲክታክ ላይ ነው በደንብ የተዋወቅነው። ሰሞኑን ደግሞ ትንሽ አስደብሬሻለሁ እና ለዛ ይቅርታ። እኔ ያሽ እሰታለሁ የይቅርታ የሆነ ነገር ይዤ መምጣት ነበረብኝ። ዋናው አንተ ብቻ መምጣት ነው ብዬ እኮ ነው። ሌላው ቀሪ ነው። እኔ እበልጣለሁ ከቁሱ። እኔም አንተም ብቻ ነው ፈልገው ባይዘው። እንደ ቲክታክ ላይ ላይቭ ላይ እንደማዘገው አይደለም። በአካል ላይ እውነት አይናፋር ነኝ። አይነ ሱማሌም አንዳንድ ይሆናል። አይ ብቻ ደስ ብሎኛል። ለማንኛውም ስለተገናኘን እኔ ለራሱ በጣም ደስ ብሎኛል። እንዴት ነው ህይወት ላይፍ? ስራ ቆንጆ ነው። ስራም አሪፍ ነው። ተመስገን አልሐምዱሊላህ። እየኖርን ነው ብቻ
ስትራግል እናደርጋለን። ሐስን ሐስን ይደረጋል። የተሳካ ነው። አልሐምዱሊላህ ይመስላል እኮ ፊቱ ያብረቀርቃል። ህይወት ነው እየኖርን ያለ ነው። ያው በምንፈልገው ፍጥነት እየተጓዝን ባይሆንም ብቻ ግን አልሐምዱሊላህ የሰው ልጅ ይመኛል፣ ይሞክራል፣ ከዛ ፈጣሪ ያሳካዋል። ዋናው ጤና ነው ባይዘው። ከዛ በኋላ ሁሉም ይመጣል ብለን እናስባለን። ጤና ቢኖር መጣው አንቺ ጋር ተገናኛል። አረ እኮ እሱን እኮ ነው የምልህ። እና ቻለሽ ግን አትፈሪም? እዚህ በጣም ትልቅ ቤት ነው ለብቻሽ። እኔ እንጃ አልፈራም። ተላመድኩት እኮ ቆየሁ 1 አመት ምናምን ሆነኝ። ብቻሽን? አዎ ብቻዬን። እና ብቸኝነት ከባድ ነው። ተላምጄዋለሁ ባይዘው። አሁን እኔ የምፈራው ምን እንደሆነ ታውቃለህ? እንዴት ነው ከሰው ጋር ወደፊት ተላምጄ የምኖረው? አንተ እንስሳት ነህ ያልሽ ትንሽ ከቆየ ልቀየርብህ ሁላ እችላለሁ። ውጣ ከቤቴ ነው እንደዛማ አትይኝም። ቀድሜ እወጣለሁ። አይ አልልህም። አንተ እኮ እንግዳ ነህ። ከእንግዳነቱ ሳልፍስ እንግዳውን በዛሬ እኔ ጸባይህን እያየሁ አንዴ ከመጣሁ አልቆምም። በቃ ነገ እመጣለሁ፣ ከነገ ወዲያ ደስ ይለኛል። ባይዘው እኔ ብቻዬን አይደል? አንድ ክፍል ቤት ብትፈልግልኝ ይበቃናል። ውስጥ እራሱ አንዱ ክፍል አይኔ ሳብም ይሻለኛል። በቃ አንተ እዚህ ትሆናለህ። አንተ እዚህ ትሆናለህ። ሻይ ቡና እንጨዋወትና ከዛ ቡና እስከማፈላ ጣፋጭ ነገር ኧረ ተይ። አሁን ብሩክ ካየኝ ማለት ነው ያብድብኛል። እውነት አሁን ቺት አደረክብኝ ነው የሚለኝ። እውነቴን ነው። አይ ለዛሬ ነው። እሷ ናት ይቅርታ እንለዋለን። እሷ ናት እያበላችኝ ያለችው እና ለቀጣይ ስንገናኘው ማለት ነው ጣፋጭ ነገር አልበላም። ጨው ያለው ነገር፣ ስኳር ነገር ያለው፣ ዘይት ያለው። ምንድን ነው አልገባኝም። ጤናማ ህይወት ለመኖር እየታገለ ነው እንዴ ታዲያ። እነዚህ ከሌሉ ምኑን ምግብ ሆነ? ውሃ የሚል ምግብ ነው እየበላን ያለው። ለምን? ለምሳሌ የምትሰራው ለምንድን ነው? የተሻለ ህይወት፣ ጤናማ ህይወት ለመኖር። ጤናማ ህይወት ለመኖር መብላት አለብህ። ጤናማ አይደለም እንዴ? መብላት አለብህ። አሁን ዲቤት ውስጥ ከምንገባ በመጀመሪያ ሚቲንጋችን አሁን የመጀመሪያ ግንኙነታችን ነው እና አስረዳሻለሁ። በዛ ላይ ደግሞ ህይወት ላይ 2 ጣፋጭ የሚሰራ እኔ ብቻዬን ጣፋጭ እውነት ነው። እና ሚፍታ እንጫወት እስኪ። ስለአንተ በደንብ ማወቅ ፈልጋለሁ። በለው ማለት አሁን ፋሚሊዎችን እኔም ስለአንተ በደንብ ማወቅ እንፈልጋለን እና እኔም ደግሞ አንድ የምጠይቅ ጥያቄ ይኖራል። ስለአንተ ካወቅኩ በኋላ ያንን ጥያቄ ትቀበለኛለህ ብዬ ተስፋ አደርጋለሁ። እንግዲህ የፍቅር እስኪ ምን እንደሚሆን በሩ ክፍት ነው። ለመሮጥ ነው ተቆልፏል። አትሮጥም ዛሬ እና እስኪ ስለ እኔ ምን መለጋለች? ፐርሰናሊ እንጃ ሰው ስለ ራሱ እንደዚህ ነኝ ነው። እሺ ስለ ሚዲያ ላይ ሶሻል ሚዲያ ላይ እንዴት እንደመጣው ነው እንጂ መቼም ከስክራች እንደ ወቸ ጉድ ሆስፒታል ወይስ ቤት ተወለድክ ብለሽ ሊጀምር አይደለም ነው። እሱ ሳይሆን በቃ ስለ ራስህ ስለ ፍቅር ህይወት ምን እንደምትወድ ምን እንደምትጠላ የፍቅር እንትን እናድርገው። እንደዛ ከሆነ ኮስቲንግ ይሆን አንቺ ጥያቄ ጠይቂኝ እኔ ልመልስልሽ እኮ ጠየቅኩ። ስለ ፍቅር ህይወት እስቲ ንገራ። እሱ ፕራይቬት ላይ ቢቆይ ፕራይቬት ላይፍ ሚዲያ ላይ ባላወጣው የወጣ ነገር የለም እስካሁን። አይ የወጣ ነገር የለም። ሌላ ጥያቄ እኛ ያየነው ነገር ይኖራል። ኔክስት ኮስችን አሁን የመጀመሪያ ጥያቄ ስምህ ማን ነው የሚጀምረው? ፍቅረኛ? እሺ ስምህ ማን ነው? ጎበዝ ልጅ። ስሜ ሚፍታ እባላለሁ። ኮንተንት ክሬተር ዩቲዩበር ነኝ። ኦንላይን ሌሎች ስራዎችን እሰራለሁ እና የምንኖረው ጓደኞቼ ጋር ነው። ብሩክ ሀይሚኔ አብረን ነው የምንኖረው አንድ ቤት አሁን ላይ። በቃ እና ያ ፓርት አታብራራውም ማለት ነው። ከዛ ዩቲዩብ የጀመርኩት ከቢፎር 7 ይር ምናምን 7 ዓመት ምናምን ይሆነኛል ዩቲዩብ ላይ። ኦጂ ነኝ በነገራችን ላይ። በጣም ቆይታ በኢትዮጵያ 2011 አሁን 2018
ዩኒቨርሲቲ ተማሪ በነበርኩ ሰዓት ሌላ ቻናል ነበረኝ። አሁን ሚፍታኪ በነገራችን ላይ ማለት ነው ሄለን ጋር ያላችሁ 197,000 ላይ ቁሟል ቻናሌ እና 3,000 ሰዎች ይሉና ሰብስክራይብ ሌላ ምንም አልፈልግም። እውነት 200,000 ያስገባል ያደርጋሉ። እና ደግሞ ሰሞኑን ስትሪም እያደረኩ ነው ቲክታክ ላይ ነው እና አንቺ የተዋወቅ ነው ናና ነው በዛ ቲክታክ ያለሽ አውቃለሁ። እንዴት ነው ማለት ይሄ መስለኝ። እሺ ስለ ጸባይ ነገር ጸባይ ስትሪክት የሆንኩ ሰው ነኝ። ዲስፕሊን የሆንኩ ሰው ነኝ። ነገሮችን ማድረግ የምፈልገውን ነገር ኦን ደ ታይም ማድረግ አለብኝ። ካልሆነ እናደዳለሁ። ቶሎ የሚያበሳጭ ነገር ምንድን ነው? ሰዎች ነገሮችን ከኔ ኤክስፔክት ማድረግ ለምሳሌ እንደዚህ አድርጉ እስክል መጠበቅ የለባቸውም። እኔን አይተውኝ የምፈልገውን ኦርና መረዳት አለባቸው ብዬ አስባለሁ። ቶሎ የሚያበሳጭ ነገር ምንድን ነው? ሰዎች ነገሮችን ከኔ ኤክስፔክት ማድረግ ለምሳሌ እንደዚህ አድርጉ እስክል መጠበቅ የለባቸውም። እኔን አይተውኝ የምፈልገውን ኦርና መረዳት አለባቸው ብዬ አስባለሁ። ጠንቋይ አይደለን እኛ በምን እናውቃለን? እኔ እንግዲህ እንደዛ ነው የኔ እንትኔ ነው እየነገርኩሽ ያለሁት ፐርሰናሊቲ። ከዛ ምንም አይነት ሱስ የለብኝም በህይወቴ። አልኮል የሚባል ቀምሼ አላውቅም። በቃ ምንም አይነት ሱስ የለብኝም። ስፖርት እወዳለሁ፣ በጣም ስራ እሰራለሁ። ያ በቃ ይሄ ነኝ እኔ እና ቱር ማድረግ እወዳለሁ። አብሮኝ እንሂድ ታች ድረስ ደረጃው ድረስ አሸኝኝ። አንተ ቆይ አሁንም የቀለድክ ነው? የት መሄድ ትፈልጋለሽ? ለምሳሌ አፍተር ዋን መንዝ ምናምን ወይ አንድ ዱባይ ሳልሄድ አልቀርም ይመስለኛል። በቃ የዛኔ ያው አብረን እንደምንሄድ ካሁን ይወጣ ፕሮሚስ አልገባም። ሙሉ ወጪ ተሸፍኖልኝ አንቺ ግን ወጪ ጋር ያለች ነገር ቲክታክ ጌም ስንጫወት ፀጉሬ 50,000 ብር ነው። የሆነ ቅጣት ስትቀጣ 10,000 ብር የተሰራሁት 10,000 ብር ሰጥተኝ ነው። እኔ ግን እችላለሁ እውነት። ምን ችግር አለው? ምን ችግር አለ? እሺ ነገር እኔ ለምንድን ነው ወጪሽን ከበር ማድረገው? አንቺ ከበር ለምን አታደርጊ? ተዋወቅን እኮ አሁን በቃ so what ተዋወቅን። ወይኔ ተዋወቅን አይደለም? እሺ ኔክስት ኮች አይ የምር ብቻ ከሱስ ነፃ ሄለን ስለ አንቺ ንገሪኝ እስኪ። ኦኬ ጠይቀኝ። እሺ ሄለን ማናት? አሁን ላይ ስላላት ፐርሰናሊቲ ስለ ፍቅር ህይወቷ እንድገመው እና ሰው ነው በቃ ሌሎች ነገሮች እንዴት ነው ይሄ ዴይሊ ሩቲንሽ? እንዴት ነው ውሎሽ? ከጠዋት እስከ ማታ ተመሳሳይ ከሆነ ማለት ነው እሱ ዘታም ላይ የምታሳልፍና እስኪ ለወቃት ሄለን ያው እንደምታውቃት ዩቲዩብ ላይ ነው የምትታወቀው። ዩቲዩበር ናት። ባይ ዘ ዌይ በአካውንቲንግ ዲግሪ አለኝ። እኔ ደግሞ ድሮፕ አውት ነኝ። አዲግራት ዩኒቨርሲቲ ድሮፕ አውት ነኝ። ተርኪ ደግሞ ሳካሪያ ዩኒቨርሲቲ ለራሱ ሂጄ እዛም ሂጄ ሳልጨርሰው መጣሁ። ለምን ግን? ገንዘብ ለመልኩ እውነቱን ሳወራ እና ታይሚንግ ዌስት ማድረግ አልፈለኩም ረጅም ሰዓት። አይ ጎን ለጎን ማስኬድ አልቻልኩም። ምክንያቱም አሁን ሳካሪያ ኮምፒውተር ኢንጂነሪንግ ነበር ኢስታንቡል ይኩልና ከዛ 4 ዓመት ምናምን ይፈጃልና በ4 ዓመት ስለ ደግሞ ብዙ ነገር መጓዝ አለብኝና በዛ ላይ ደግሞ እንትኔ የምከተላቸው ሰዎች በሰዓቱ እውነቴን ነው። አሁን ሰው ቀልድ ሊመስለው ይችላል። በሰዓቱ ዓለማችን ላይ ቶፕ ሀብታም የምላቸው ሰዎች እኔ እንደ አርአያ የማስባቸው ሰዎች እንዳለ ዩኒቨርሲቲ ድሮፕ አውት ነበሩና እነሱን ተከተልክ ማለት ነው። ሆኖስ ሜቢ እኮ አሁን ከጊዜ በኋላ እንትኔ ምንድነው የክብር ዶክተሬት ሊሰጡኝ ሊጠሩኝ ይችላል። ሆኖ እሺ ቆይ ይጸጽታል ወይስ ጭራሽ አይጸጽተኝ? በጣም ትክክለኛ ውሳኔ ነው። ስኬታማ ከሆንክ ግን ፋሚሊ ምናምን አሁን ፔፐር ምናምን ጎበዝ ተማሪ ነኝ በነገራችን ላይ እና ፔፐር ምናምን ያምናሉ። አዎ ቤተሰብ በጣም ተመርቆ ነው። ለምሳሌ አንቺ ግራጁዌት አድርገሻል፣ በዛ እየሰራሽ ይበለው አሁን ላይ ያ ነገር ላንቺ ቫልዩ ማለት ከመመረቁ ምናምን እኮ ደስ ይላል። ህይወትሽ ላይ እየፈጠረው ተጽዕኖ አለ። እኔ በዛ ተመረቁ አንድም ቀን ለስራ አልወጣሁም ፍለጋ ምናምን በቃ ወዲያ ወደ ሶሻል ሚዲያ እኔ ተመርቄ ቢሆን ለራሱ እንትን አለበት አሰራበት በቃ ወረቀቱ ብቻ ነው እንጂ በቃ እንትን አለኝ ምናምን ለማለት እድሜ ለኮሮና በኮሮና የተነሳ ነው ያቆምኩት። ኦኬ ተመስገን አልኩ። አይ ዋናው ወደፊት በነገራችን ላይ እኔ ጋር ያለችው ማፊ ለራሱ እንደዚህ ያጠርጥራ ጥያቄ አጠይቀኝ
እንዴት ነው? ከኔ ጋር በደንብ መተዋወቅ አለብን አይመስልም? እሺ ቡና ግን ዘገየ እንጫወት ብዬ ነው። ሻይ ቡና ብለሽኝ እኮ ከዛ እኔ እየጠበኩ ነው። አሁን ወደ ቡና እንሄዳለን። ከዛ በፊት በደንብ እንተዋወቅ። ሌላ ነገር የምትነግሪኝ ነገር የለም? በቃ ስለኔ ከዚህ በላይ ማወቅ ትፈልጋለህ? አይ በቂ ነው። በመጀመሪያ ቀን በቂ ነው። እኔ በጣም ተጫዋች ነኝ፣ ግልጽ ነኝ። እኔ ደግሞ አይናፋር። አሁን እኮ እየፈራሁ ማን ነው አይናፋር? እኔ በጣም አይደል እንደ አይናፋር የሆንከው? እውነት ግን ማለት ነው እንጃ ከሚዲያ እና ከሪል ላይፍ አላውቅም። ሰዎችን ዲቴል እስካውቅ ድረስ እንደነኝ ዝግቢ ምንድነው ጢባራ ጉረኛ ሰው ነው ብለው ሰዎች ኤክስፔክት ያደርጉ እስክግባባ ነው። ስግባባ ደግሞ በቃ አንሊሚትድ ነው። የሆነ ገደብ የለኝም ለቀልድ ምናምን። ጓደኞቼ ጋር በጣም እስከ ጥግ ነው የምንቀልደው። አዲስ ለማላውቀው ሰው ግን ሜይ ቢ ትንሽ ልከብድ እችላለሁ ብዬ አስባለሁ እስክግባባ። እኔ እውነት ለመናገር አሁን እዛ ቲክታክ ላይ ነው ሞር እናንተ የምታወቀው፣ ግን በአካልም ብዙም አልከበድከኝም። ሜይ ቢ የሚዲያ ሰው እንደዛ ነው። ግን አሁን ከሚዲያ ውጭ ያለ ሰው ብታገኝ በእርግጠኝነት ይከብድሻል። ልክ ነው። ሞር ደግሞ እንደዚህ ባንገናኝ ራሱ ዩቲዩብ ላይ ምናምን እንተያያለን። አንተም ታየኛለህ፣ እኔም አይሃለሁ። በቃ ስንገናኝ ደግሞ አይከብደንም። ሞር እንደዛ ነው እና እኔ አልከበድከኝም። እኔም መከብድ ነኝ ብዬ አላስብም። እኔ አልከበድኩሽ። አይ የሰው ልጅ የሚከብደው መሸከም ምን አለ ክብደት እንጂ እኔ 78 ኪሎ ነኝ። ለጫታ ነው። እሺ ይሁንልህ። እና ሚፍታ ዛሬ የሆነ ጥያቄ እጠይቅሃለሁ። ከዛ በኋላ ነው ቡና ምናምን ማፈላው። ቆፍጠን ልበላ። ስልኬን ፍላይት ሞድ ላድርገውና። እሺ ሄለን ምንድን ነበር ጥያቄሽ? ያው አይተሃል እንግዲህ ብቻዬን ነው የምኖረው። ብዙ ጓደኛ የለኝም። አሉኝ ጓደኞቼ ግን እና አሁን ላይ ደግሞ ሞር ካንተ ጋርም እንዴት መቀራረብ ፈልጋለሁ፣ መተዋወቅ ፈልጋለሁ እና በቃ አላ ይሄ ጓደኛሞች እንድንሆን ፈልጋለሁ። በቃ ቤስት ፍሬንድ የሚባል አላ። ኦኬ ጓደኛ ኖርማል ጓደኛ? አዎ ለጊዜው ዘንዋት እና የእውነት በቃ እንደዛ ኖርማል ጀስት ብራዘር ሁሉ ኢትስ ኦኬ አጋቸው። እሺ ተስማምታል? አጋቸው የምር ወንድምሽ እኔ በቃ እንደዛ ሳይሆን ጓደኛሞች። ጓደኛ የሚለው ቃል እኮ ነው አሁን ጓደኛ። ኦኬ እሺ ኢትስ ኦኬ ጓደኛ ነው የምንሆነው። በቃ ይሄ ቤስት ፍሬንድ የሚባላል። እኔ እናንተ በጣም በቃ ቤስት ፍሬንድ ነገሮችን የምታማክሪው ሰው በቃ ወንድም ሁሌም ከጎኔ ሚፍታ ባልኩ ሰዓት በየሰዓቱ ላገኝ እፈልጋለሁ። በደወልኩልህ ሰዓት ለሊትም ልደውል እችላለሁ። ሄሎ ወይ ምን ሆነሻል አለሁልሽ። ይሄ ነገር አሁን ያማየው ነገር ፕሮሚስ እሺ ስልክ ካላነሳሁልሽ ተኝታ ይሆናል ብዬ አስባለሁ። በቃ እንደዛ ከሆነ ኢትስ ኦኬ። ግን ከሁሌ አይደለም። ሞስት ኦፍ ዘ ታይም አሁን እኔ ስራ ላይ ከሆንኩኝ ስልኬ እንደ ያደርጋለሁ ዶንት ዲስተርብ ሆነ ማለት ነው። ወይም ስልክ ሞድ ላይ ነው ማለት ነው። እንደዛ ካልሆነ ኢትስ ኦኬ። ችግርሽ ሰምቼ ሀሳብ መስጠት ነው። ኢትስ ኦኬ ኖርማል ነው። እውነት ተስማምታለህ? ከጎንሽ ነው። በደንብ ንገራቸው። እሺ እኔ ከአሁን በኋላ ኖ በደንብ ንገራቸው። ስሙ እናንተ ያዙልኝ፣ እዛ ጋር ያዙልኝ። ይሄ ነገር እንዴት ነው? ምን አስበሽ ፕራንክ ያደረግሽ አይደለም? አላበይክ አላት ወላምጣ አይ ሰገር ባይዘው እንደ ቤት ተመልከት ምናምን መፍራት የለብህም። አሁን ደግሞ ጓደኛሞች ሆነናል። ቆይ ገና እንሆን እንጂ እሺ ብዬ ልንገራቸው የፈጣጠነውን ከአሁን በኋላ እኔና ሄለን እንግዲህ ቤስት ፍሬንድ ነን። ምንድነው የሆነ ቲክታክ ላይ እንትን አለ ትሬንድ ቤስት ፍሬንዶች ነን። ኖ እንደነሱ አይደለም። ኢትስ ኦኬ እውነት ጓደኛሞች እንሆናለን። በማለት አሁን ሌሎች ጓደኞቼ እንዳሉት ለምሳሌ
ለነገሩ ስም ሜንሽን ማድረግ አይጠበቅም። ሌሎች ዩቲዩበሮች ሴት ጓደኞች እንዳሉኝ ሁሉ ሄለን ከነሱ እንደነሱ ሳይሆን የኔ ለየት ማለት አለበት። እንዴት ጓደኛ ከጓደኛ በምን ይለያያል ነው? ግን ማለት በቃ አንተ ለየት አድርገህ እንድትወስደው እፈልጋለሁ እኮ። እንዴት ማለት በቃ አስብበት። ጓደኛ it's not a girlfriend right? girlfriend አይደለም። ሶ girlfriend ካልሆነ ቤስት ፍሬንድ፣ ከዛ ኖርማል ፍሬንድ ፍሬንድ በቃ እነሱ ፍሬንድ ናቸው። እኔ ቤስት ፍሬንድ እኮ። አይ ብዙ ቤስት ፍሬንዶች ነው ያሉ። ሄሎ አታስጨንቂ በቃ ይሄንን አልፈነዋል። በደንብ ነገራቸው ማለት ቆይ አትፈልግም እኮ ችግር የለውም አልኩሽ እኮ። አንቺ ችግር ያመጣል። እሺ እኮ አልኩሽ። አሁን እኔ እሺ ብዬሽ ለራሱ አንቺ ልትቀበዩ አልፈለግሽም ወይም ደግሞ አላመንሽበትም። ቆይ አትፈልግም እኮ ችግር የለውም አልኩሽ እኮ። አንቺ ችግር ያመጣል። እሺ እኮ አልኩሽ። አሁን እኔ እሺ ብዬሽ ለራሱ አንቺ ልትቀበዩ አልፈለግሽም ወይም ደግሞ አላመንሽበትም። አይደለም አንተ በደንብ ያለኝ ጉዳይ አይደለም። እሺ ምን ነው ማብራራው? ቢያንስ ውሃ እኮ ሳሰጠኝ ልጅ በደረቁ ልገል። እኔ ውሃውንም ወይኑንም ከፈለክ ወይንም አልኮል አጠጣም። እሺ በቃ ግን ሁሉ ቡናም አለ ምሳም እንበላለን። እዚህ ቃል አስገባሽኝ እዚህ ወይን በሩ ክፍት ነው አይደለም? ዘበኛም አለ መልሰው ካሜራማን አለ። እሱም የኔ ተባባሪ ነው ጭራሽ። እስኪ ስልኬን ላይቭ ሎኬሽን ልላክልህ ብሩኬ። ለማንኛውም የሆነ ነገር ከተፈጠረ አረንዶ የምር ከልቤ ነው ማለት አሁን ኢትስ ኦኬ በቃ ኖርማል። ካሁን በኋላ ቤስት ፍሬንዶች ነን። አይ የምር ቤተሰብ እኔ እኮ የምሬን እኮ ነው ሄለን። እውነት በቃ ችግር የለውም። ግን አንቺ ሌላ ነገር ሊመስል አደረግሽ እኮ መሰለኝ። ለዛ ነው ሲስቅ ነው ኮስተር ነው። ከአሁን በኋላ እኔና ሄለን ቤስት ፍሬንዶች ነን። ኢትስ ኦኬ ምንም አይነት ችግር ሲደርስባት ሽካን ኮፎሚ አጋጫል። ቴንክ ዩ። እሺ አሁንም አላመንሽበትም ሄለን? ችግር የለውም። ሰምታችኋል። በየትኛውም ሰዓት ከዚህ በኋላ እኔ በጣም ደስ ያለኝ ማለት ነው። እኔ ጭንቅ አልወድም ሄለን። እሺ አልኩሽ እኮ እውነት ችግር የለውም። እውነት ነገሮች በጣም ስደጋግሚያችሁ ሌላ ነገር ምን አስባ ነች ልጅ ሌላ ነገር ውስጥ ማሰብ ጀመሩ። አይ እኔ እኮ በቃ በደንብ ጭንቅላት ውስጥ እንዲቀመጥ ስለምፈልግ እንደዚህ እኮ አይደለም። አሁን ቤስት ፍሬንድ ሰውን ቤስት ፍሬንድ ለማድረግ ጓደኛ ለማድረግ ለራሱ እንደዚህ እየነጋገብሽ የጠቅሽ አይደለም። አንቺ ለሱ እሱ የሚፈልገው ነገር እያደረግሽላት የተመሳሳይ እንደዚህ ነው የሚባለው። ውሃ ትሰጪኛለሽ እንጃ ነገ እንዳልመጣ እያደረግሽ ነው እያስጨነቅሽ። እኔ ደግሞ ጭንቅ አልወድም። ቀበጡ ልጅ ነኝ። ደስ ብሎኛል ስለተቀበልከኝ። እንደዚህ ነው ሰላም እንባባለን። እሺ እንዴት ይሁን? እንደዚህ አላ በአላህ ሄለን ዋው ስጭኝ በአላህ። እኔ እኮ ሲጀመር ወንዲማክ እህት የሚለው ዘፈን ነው የስክሪንሽ ላይ ያለው። እህቴ እንዳትለኝ እሺ። ውሃ ጠጣለሁ። እስከዛ ማነው ጋይስ ምን እንደምን አላውቅም። እውነት በጣም እየተንከባከበችኝ ነው በነገር እና ደስ የሚል ቀን ነው። ጂም እገባለሁ በነገራችን ላይ እና ሳይረፍድ ቶሎ እንደሄድ በቃ ከተዋወቀኝ ይበቃል። አለመጀመሪያ ሚቲንግ ስብሰባ አደረግነው እኮ እነሱ እንጆ እያለ እናንተ እየተዝናናችሁ ነው። በቃ ፏ በሉ አታስጨንቂው በሏት። ዳቦ አለ እዚህ ጋር የገብስ ዳቦ ጥሩ ነው። ሄለን ኧረ ውለታሽ እውነት ይበቃል። ስለዚህ ሆድህን በዳቦ አትሙላ። በጣም ሞላሽ ግን ውሃው አንቺ ነሽ ያጋገርሽ? ባለሙያ ነሽ እውነት። ናቲ ታድሎ አንተም ታድለሃል።
ባለሙያ ትኖረኝ ማነው ባለሙያ ቤስት ፍሬንድ ኖረኝ። ኧረ ተነሽ ጉድ ጉድ ወይ ምሳውን አቅርቢና ከጎኔ ቁጭ ወይ እንዳይ ራሱ ፍቃድልኝ። እውነት እኔ አስተናግድሻለሁ። ግራ ገባኝ እኮ ምሳ ላምጣሽ። ግራ ገባኝ እኮ እኔ መታ ቁጭ ትላለች ከእኔ ጋር ሌላ ሰው ያቀርበዋል። ምሳን የተጠራሁት ሌላ ሰው የሚያቀርብ ካለ ንገሩኝ። ወይ ኦዲየንሶች መጥተው ያቀርቡ ይሆን እና እሺ ይሁን። ዳቦ ቆንጆ ነው። በጣም ባለሙያ ነሽ። በነገራችን ላይ ማለት ነው እኔ ኤምኬ ኪችን የሚባል ሾው ነበረኝ። አስታውሳለሁ። እና ቀምሻውን ከ10 ነው ታደርገዋለሁ ምግብሽን ማለት ነው። ፈጣሪ ትዕግስት ስጠኝ። እኔ አይደለሁም የሰራሁት ወርቄ ናት። ኦኬ ሲጀምር ወርቄን ፈልጌ ያለ የመጣሁት ማሄና ወርቄ ማን የሰራው አልሽኝ? ወርቄ በጣም ነው የሚጥመው። እኔ ነኝ የሰራሁት። አይ በርበሬ በስተበታል። ግን ይጣፍጣል። ቆንጆ ነው እውነት። ግን በአንድ ሰርቪስ ለምንድን ነው ያቀረብሽልኝ? ከዚህ በኋላ እኮ ቤስት ፍሬንዶች በአንድ ሰርቪስ ነው እንደሚበሉት እንዴ? እና ታዲያ ከዚህ እኮ ነው መማር ያለብን። አልመጣም ብዬ ነበር ሰምታችኋል። ላይቭ ላይ ያልሄድም ብዬ አሁን ሁሉም ነገር በካሜራ ስለሆነ ነው እንጂ ከካሜራ ውጪ በደንብ እንላለን ማለት እንዝናናለን። አልገባኝም። በሩ ልጅ ነው። ኧረ እናታችሁ አታስጨንቁኛ እንዴ! እኔ ሲጀመር ቤቴ ናፈቀኝ። ክላስ እሄዳለሁ። አጉርሴ አይ እውነት አመሰግናለሁ። አይ ይቅርብኝ። አንቺ ሚስቴ ጋር ልታጣልኝ ነው እንዴ? ማነው ጓደኛዬ ጋር? አንተ ብቻ ነው ሚስቴ ያለክ? ሄለን ፕሊዝ እባክሽ እባክሽ ምን ያልፈልግም ባታውሽ አመሰግናለሁ። አንተ ነበርክ እኮ ነው ማጉረስ ነበር። ለመጀመሪያ ቀን ግንኙነት እኮ በቃ ከበቂ በላይ ተዋወቅን። ለምንድን ነው የምታስጨንቅኝ ሄለን? ሲጀመር እንትን ቡናውን ነው አዘጋጅልኝ። እኔ ቻው ልበላቸው እነሱን። ውድ ተመልካቾቻችን የዛሬው የመጀመሪያ ቀን ግንኙነታችን በጣም ደስ ይል ነበር። በጣም አመሰግናለሁኝ ሄለን። በጣም ቆንጆ ምግብ፣ ቆንጆ ምሳ፣ ቡናማ ሁሉ ታፈላልኝ ነው። ደስ የሚል ቀን ነበር። ይመቻችሁ። ወዳችኋለሁ። ሰብስክራይብ አድርጓት። ምትዩ ሌላ ነገር አለ ብላ ባይ ጨረስክ? ሄሉን ቀና ብለን እንዳታያት ተብለን ነው የተላከው። እውነት ለማንኛውም ግን አክብረ ቤቴ ስለመጣ በጣም ደስ ብሎኛል። አመሰግናለሁ። እና ከዚህ በኋላ ቤተሰብ ሚፍታ ጎን ሄለን አለች፣ ሄለን ጎን ሚፍታ አለ። አንለያይም። ሌላ ተጨማሪ ኃይል እየጠራሽ ነው ደውለሽ ነዋ። እና አመሰግናለሁ። በቃ ሄለን እኔ ልሄድ ነው። ወዴት ነው የምትሄደው? እሺ ቡናውን አፍዩ። ቡናውን ላፈላ እኮ ነው። አንተ ቆይ ሰረቸው በአንድ ቀን አላልኩም፣ አልወጣኝም። እያስፈራራሽኝ ነው። ግን እኔ ልሄድ ነው። ደስተኛ አልሆንክም? ንገረኝ። በምኑ ማለት ስለተገናኘን ያሳለፍነው ጊዜ እንዴት ነበር? በጣም ያበደ ውዳ። እውነት የእውነት እውነት በጣም አመሰግናለሁ። መች ትመጣለህ ቤቴ? መጀመሪያ ቤቷ እውነት እመጣለሁ። እየቀለድኩ ነው። እውነት እመጣለሁ። እውነት እመጣለሁ። በጣም አመሰግናለሁ አክብረሽ ስለጠራሽኝ። አሁን ምግብ ልብላበት የእኔ እናት። እሺ በቃ እና ለማንኛውም ቤተሰብ የነበረን ቆይታ ይሄን ይመስላል። አሁን ቡናውን አፈላለሁ። በላሽ ቢንጂ እኔ ወጣለሁ። ቡናውን ውሃም ጠጣሽ ትን እንዳይልክ። በብሩህ ሰማይ ላይ ማለዳ እንደ ወጣች ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ።